ከጥንዶቹ የውሸት ፈገግታ ጀርባ ያሉ ድብቅ ጉዶች። የድምፃዊ አንዱዓለም ጎሳና ቀነኒ አዱኛ በተለያዩ ጊዜያት አንድ ላይ ሆኖ በርካታ ፎቶዎችን ተመልክተናል። ነገር ባይን ይገባል እንደሚባለው የጥንዶቹ ፎቶዎች ተመልክተን ፍቅራቸውን መዋዳቸውን ይገመታል። በዝነኞቹ ፍቅር በመደነቅ ከፍ ሲልም ከልቡ መንፈሳዊ ቅናት አድሮበት እውይ ካይን አውጣችሁ ይጠብቃችሁ የማይል አይኖርም። ሁሉም የተመለከተው የታዘበው የጥንዶቹን በደስታ የፈካ ገጽ እንጂ በጓዳ የተደበቀ ጉድ አልነበረም። ማህበረሰቡ የጥንዶቹን ፍካት ተመልክቶ መልካም ምኞቱን ተመኘላቸው። ፍቅራችሁን ያዝልቅላችሁ፣ ውለዱ ክበዱ ማላቸው። ለካስ የሳቀ ጥርስ ሁሉ ደስተኛ አይደለም። የወዛና ያብረቀረቀ ፊት ሁሉ ውስጣዊ ደስታ የተሞላ አይደለም። የድምፃዊ አንዱዓለምና ቀነኒ የምሰል ፈገግታ ይህን መስክሯል። በተለይ የቀነኒ ታናሽ ወንድም ሊበን አዱኛ የሁለቱ ጥንዶች ሙሉ ሚስጥር በመዘርገፍ ነገሮችን ግልጽ አድርጓል። ሊበን አዱኛ ይናገራል። አንዱዓለም ፍቅረኛውን ቀነኒን መጀመሪያ የደበደባት የልደቷ ቀን ነው። ቀይ ለብሳ የሚታየው ፎቶ ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት ነበር። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰበት ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል የሚመጣው የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ያስፈራራት። እኔና እህቱ ፎቶውን ካየን በኋላ አይ የቺ ቀነኒ አይደለችም አለው። ከዛም ተበሳጭቶ ወደ መስኮት ተኮሰ ሲል የቀነኒ ወንድም የአይን ምስክርነቱን ሰጥቷል። ለሞዴል ቀነኒ አዱኛ በህዝቡ በድጋሚ ፍትህም እየተጠየቀ ነው የሚገኘው። በድንገት ህይወቱ አለፈ። ታዋቂዋ ሞዴል ቀነኒ የሞት ሁኔታ በማህበራዊ ሚዲያ እና በቤተሰቦቿ ዘንድ ዳግም እንዲመረመረም የሚጠይቁ ድምጾች መበራከታቸው ጉዳይ አገርሽቷል። በዚህም አነጋጋሪ ጉዳይ ዙሪያ የወጡ ዜናዎች የቀነኒ ቤተሰቦች የልጃቸውን ሞት አስመልክቶ ቀደም ሲል ራስን ማጥፋት ነው በሚል የተሰጠው ድምዳሜ እንደማይቀበሉ በመግለጽ ገለልተኛና ጥልቀት ያለው ምርመራ እንዲደረግም በድጋሚ ጥሪ እያቀረቡ ይገኛሉ። በተለይም በቲክቶክ እና በፌስቡክ ላይ ስለ ሞዴሏ ህይወትና ስለ ሞቷ ሚስጥራዊነት የሚተነትኑ ቪዲዮዎች በስፋት መሰራጨታቸው ጉዳዩ ብዙዎችን ትኩረት እንዲስብ አድርጎታል። ጉዳዩ በሴቶች ላይ የሚፈጸመው ጥቃቶች እና የፍትህ መዘግየት በተመለከተ ሰፊ ውይይት እንዲቀሰቅስ ምክንያት ሆኗል። የሞዴል ቀነኒ አዱኛ ሞት በወቅቱ ከህንፃ ላይ ወድቃ እንደሆነ ቢነገርም እስካሁን ድረስ በቤተሰቦቿ እና በአድናቂዎቿ ዘንድ ግን አሳማኝ ምላሽ ያላገኘ እንቆቅልሽ ሆኖም ቀጥሏል። ይህም በእንዲህ እንዳለ በርካቶችም ከሁለቱ ጥንዶች የፍቅር ጓዳ ጀርባ የተደበቀ ጉድ መኖሩን በመጥቀስ ቀነኒ አዱኛ ፍትህ ካላገኘች እህትህ፣ እናትህ እና ሚስትህ ከዚህ በኋላ በሰላም ቆሞ መሄዳቸው እንጃ ያስፈራናል የሚሉ አስተያየቶች በርክተዋል መባሉ ነው የተሰማው። ፍትህ ለወጣቷ ቀነኒ አዱኛ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ያልን። ለቻናሉም አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።